ምንም ማለሽ አሁን ልጥሽ ነገር እኮ ነው። አንቺ ጽጌ 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 ኧረ ወይኔ ኧረ አንቺ ዛሬ እንግዲህ ጽጌ የማታመጣው ነገር የለም። እንግዲህ ጽጌ ጉደኛ የሆነች ልጅ እንግዲህ ጦንቃይ ቤት ሄጅ ያለው የኔና የአንተ ፍቅር አንድ እንዲሆን ነው ምን እንዲሆን ነው ብላ እንግዲህ ያቡን ልታጨልል ቆርጣ ተነስታለች። ጽጌ ማለት ነው። የምሬን ነው የምላችሁ። ያቡን ለማስጨለል ቆርጣ ተነስታለች። የምር እንዴ በጣም ነው የምትገርመኝ። እኔ ግን እንዴት አይዲያዎቹን ከየት እንዴት እንደምታመጣ ምሰራቸው ነገሮች ወይኔ ጽግሻ ይመችሽ። ግን ያቡ ይናደዳል። ይመችሽ የምር ነው የምላችሁ። እና በጣም ጎበዝ ናት። ያ ዛሬ እንግዲህ ልክ ጦንቃይ ቤት እንደሄዳ ሰው ሆነ እንግዲህ ያቡን ለማናደር ነው የመጣችው፣ ፕራንክ ልታረግ ማለት ነው። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ፈጣሪ አምላክ ሰላሙን ያብዛላችሁ በያላችሁበት በሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም የእግዚአብሔር ሰላም ይብዛላችሁ እላችኋለሁ። እንዲሁም እንግዲህ ጽጌ ዛሬ እንግዲህ በድጋሚ ጭስ ባለፈው ጫት ምናምን ይዘ ነበረ። ዛሬ እንግዲህ ጭስ እጣን ምናምን ይዘ እንግዲህ ጭራሽ እንግዲህ የኩሽና እንትን ላይ ወጥታላችሁ በከፍታ ላይ ተቀምጣ እንግዲህ ጫቡን ለማጨለል ቆርጠ ተነስታለች ማለት ነው። እንግዲህ ጉንፋኑም ለቋታል። የግዴታ ማጠን አለብን። እኔ ለፍቅራቸውን ስል ነው እንደዚህ አይነት ነገሮችን የሚያደርገው። እኔ ያቡ እንዴት አርጌ ሊያዘው አስጠልተሽኛል ብሎኛል። ትላንትና ተጸይፎኛል። ለዚህ ነው እኔ ይህንን የሚያደርገው ብላለች ማለት ነው። በጣም በሚያሳስለው ነገር ማለት ነው። ትላንትና እንደዛ አይነት ነገሮችን ስላየች እንግዲህ ዛሬ ይህንን አይዲያ ይዛ መጣች። እንግዲህ ያቡ ሲመጣ ምንድነው ሊላት የሚችለው የሚለውን ነገር አብረን እናያለን። ያቡ ሲመጣ ምን እንደሚፈጠር አብረን የምናይ ይሆናል። ግን ጽጌን የምሬን ነው የምላችሁ አደንቃታለሁ። ግን እንደዚህ አይነት ነገሮችን ባታደርግ ጥሩ ነበረ። ያቡ ደግሞ ይናደዳል፣ ታውቃላችሁ፣ ይናደዳል፣ አይወድም፣ እንደዚህ አይነት ነገሮችን አይወድም። ከዛ በቃ አንቺ ጤነኛ አይደለሽም፣ ምን እንደሆነ ሆነሻል፣ ምን እንደሆነ ነክቶሻል ብለው ያቡ እንግዲህ ያው ያዙኝ ልቀቁኝ ይላል። እሷ ግን ያው የእሱን ነገር አሰማውም። በቃ ታጭሰዋለች፣ እሱን ታራግበዋለች። እሱ ተይ ቢላትም እንግዲህ አሰማም ማለት ነው። እና ያቡ ሲመጣ ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል። ውድ ተመልካቾቼ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑኝ እላችኋለሁ። እንዲሁም አብራችሁኝ ያላችሁ ወዳጆቼ ላይክ እያረጋችሁ ቪዲዮን ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። እኔም ደግሞ ሀሳብ አስተያየቴን በኮሜንት ላይ ያስቀምጥላችኋለሁ ማለት ነው። ወደ ቪዲዮ ልውሰዳችሁ። ያቡ ሲመጣ ምን እንደሚፈጠር ማለት ነው። እንግዲህ ያቡ ሲመጣ ምንድነው የሚፈጠረው? ያቡ እንግዲህ በር ያንኳኳ ነው፣ እርግጠኛ ነኝ። ይኸው በሩ አንኳኩቷል። ጽጌ በጣም ደንግጣለች። እንግዲህ መጥቷል፣ ማን ነው እያለች ነው። እንግዲህ ያቡ ደግሞ ከፍቶ ሲገባ ምንድነው የሚሆነው? ምንድነው የሚፈጠረው? ክፍት ነው እያለች ነው። በሩ ማለት ነው። በሩ ክፍት ነው፣ ግባው ማን ነው እያለች ነው። እንግዲህ ያቡን ከፍቶላት ይገባል። እስቲ ምን ይፈጠራል አብረን እናያለን። ወደ ቪዲዮ ልውሰዳችሁ። ፍረደኝ። ምን ማለት ይችላል? በሽታ ተጸናወተኝ። በቃ አናቴ ላይ ያለው በሽታ፣ እግሬ ላይ ያለው በሽታ ነው። በሽታ ሁሉ ኧረ ያዝልኝ። ምንድን ነው? እስኪ አንተ ድምፅ ቀንስ።
ናትሉ በለ ስርዓቱን ሳታውቅ ችግር አለብን። ና ምንድነው ዛሬ ለእኔና ለአንተ ለህይወታችን ለሪሌሽንሽፓችን በጣም ትልቅ ነገር ነው ያደረኩት። በጣም ትልቅ ነገር ሳደርግ ውዬ አድሬ የመጣሁት ና እንዴት ይሄ ምንድነው ደግሞ ጠቆኝ እንደዚህ ይሽ በእናትሽ እንዴ ምንድነው እላት ያሉ ምን ስራ ሳታውቅ እንደዚህ ያለ ምንድነው ይሄ ና ና ውይ የጅብ ቆዳ ነው የጅብ ቆዳ ነው እንዴት የጅብ ቆዳ ነው ለእኔና ለአንተ ለሪሌሽንሽፓችን የሚጠቅመንን ነገር እንዲሁም ደግሞ እኔም በሽታ ሰሞኑን እየተጠራወተኝ ስለሆነ እንዳያመኝ እንዲያደርጉልኝ አባብዬ ጋዛ ጠዋት ሄጄ ነበረ። ከዛ እንደው እድሜያቸውን ከፍ ያድርግልኝ። እንደው አላቅም እኔ እንደው በላቅም እንዲሆን አይደለም በእውነት በላቅም እንዲሆን አይደለም በእውነት እኔ እምባይ ነው የሚመጣው እንደዚህ አይነት ነገር ሳስብ። እግዚአብሔር ይስጣቸው። እንደው ምን ማለት ይቻላለሁ? ምን ማለት ይቻላል? እንግዲህ ጥንቁልና ለሚሰራ ሰው እግዚአብሔር ይስጣቸው ተብሎ ይመረቃል። እንደ ውድ ተመልካቾች እኔ ግራ ገባኝ። ጽጌ ዛሬ የምታደርጋቸው ነገሮች ጌታን ግራ ነው ያጋባኝና እግዚአብሔር ይስጣቸው ትላለች። እኔ ለአንተና ለእኔ ሪሌሽንሽፕ ነው ይህን ያደረግኩትና አለች። እንግዲህ የጅብ ቆዳ ነው እያጨስኩ ያለሁትና አንተንም ላጭጭ ስለ ፍቅር በፍቅር ኧረ በፈጣሪ ስም እንግዲህ ያቡ ውረጅ እያላት ነው። እሷ ደግሞ እረፊ በቃ እረፋኝ አልፈልግም እያለች ነው። እኔ ውረጅ ይላል እንግዲህ ያቡ ታውቁታላችሁ። ከተናደዳ እንግዲህ ይላታል ማለት ነው። ይገርፋታል። የምሬን ነው የምላችሁ ይላታል፣ ይገርፋታል በሚገርመው ሁኔታ ማለት ነው። እና ብላ እንግዲህ በግድ ብታደርገው ምሱ በእንትኑ በሽራቡ አፍንጫውን ይዞ ወደዛ ሂጂ፣ እንደዚህ ነገር አይደረግም፣ ይሄ ሰይጣን ስራ ነው፣ ሰው የሚያደርግ አይደለም እያላት ነው ማለት ነው። እውነት ነው፣ እንደዚህ አይነት ነገር አይደረግም፣ ጥሩ አይደለም፣ ለሰው ልጅ ለሚያየውም ሰው ጥሩ አይደለም ማለት ነው። ይሄ የሰይጣን ስራ ነው እውነቱን ቢወራ ማለት ነው። በእርግጥ ያው እሷ ያደረገችው ለቀልድ ኦልሬዲ ለፈን ነው። እንግዲህ እንደዚህ አይነት ነገር አድርጉ በማለት አይደለም ይሄንን ነገር ያደረገችው። ሁላችንም እንደምንረዳው እንረዳዋለን ብዬ አስባለሁ ማለት ነው። ያቡ ግን በጣም አስጠልቶታል፣ ተጸይፎታል ምናምን ነገር ተጸይፎታልም አስጠልቶታልም ማለት ነው። በሚያሳዝነ ሁኔታ እንግዲህ ይሄውና ያቡ በቀኔ ውረድ ብላት ራሱ ሊትወርድም ሊሰማም አልቻለችም ማለት ነው። እሷ ታውቃላችሁ ጽጌ ቅብጥ ያለች ልጅ ናትና ቅብጥ እያደረገች ነው፣ እያጨሰች ነው። በቃ ያቡ ብላት ቢለምናት የለም እንግዲህ አሰማም። ኧረ እባክሽን ታፈንኩኝ እኮ እባክሽን ታይ እንዴ ብላት ራሱ ይባለች እንግዲህ እሳቱም በቃ ከሰሉም ተቀጣጥሏል። አንተ ስትመጣ ነው እንደዚህ ሆነ፣ አንተ ስትመጣ ነው እንደዚህ ሆነው። በቃ ፍቅራችንም እንደዚህ ነው የሚሆነው። እኔ ለአንተ የማላስብልህ ነው እንደሚመስልህ፣ ለግንኙነታችን የማላስብ ነው እንደሚመስልህ። እኔ እኮ ለግንኙነታችን እኮ አስቤ ነው ተጫጨስ እየለች ተጸየር ነው የሚገባው። እሺ ነው ወረጅና ነው እንግዲህ በአጠገቤማ ነህ ግን በስጋ አለ ግን እኔ አትገኝም፣ አንተ አትያዝልኝም፣ አትጨበጥልኝም፣ ለመንኩ። እንግዲህ እየለመናት ነው፣ ብለምናትም አይሆንም ብላለች ማለት ነው። ጽጌ በጣም የሚገርም ስራ ነው የሰራችው ማለት ነው። በሚገርማችሁ ነገር እሱ አሁን አስተኝቷት ይሄዳል። አስተኝቷት ሲሄድ እንግዲህ እሷ ብድግ ብላ ሄደ ጸሎት እያረኩ ነው ብላ ስቃዩን ታበላለች ማለት ነው። አላቅልህም ብላ እንግዲህ ታሰቃየዋለች፣ ፌንት ትሰራለች።
በመጨረሻም እንግዲህ ፕራንክ ነው ብላለች። ያቡ በጣም አዘነ፣ በቃ ተከፋ። እንግዲህ የባክሽን ተነሽ ብላት ራሱን ብላለች ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም ቆይታ ይሆንላችሁ። ባይ። አንዴ ተንበርከክና